ፋኖን በትዕግስት እንጠብቀው። ህወሓት ጋር ቢሰራም ማሸሻ ያዋጣም። ዶክተር በለጠ ሞላ በቴሌቪዥን ጣቢያ ቀርበው ያስተላለፉት ጥሪ ነው። ዝርዝሩን እንመለስበታለን። ኢትዮጵያ አሳሳቢ ወደ ተባለው ምድብ የገባችበት መዝገብ በወፍ በረር ይቃኛል። ከሰሞኑ አንድ የመንግስት ባለስልጣን በታጣቂዎች መታገታቸው ተነግሯል። እኚህ ሰው ማን ናቸው? እንመለስበታለን። እንደዚሁም የኢትዮጵያ ፌዴራል ፖሊስ በቲክቶክ ፕላትፎርም ከመስመር ያለፈ እውቅና ለማግኘት የሚንቀሳቀሱ ወጣቶችን በቁጥጥር ስር እየዋለ ነው። የሳውዲ አረቢያው አልጋ ወራሽ ለፕሬዝዳንት ኢሳያስ የሰጡት ተማመኛም እንዲሁ በዝርዝር ይዳሰሳል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። ፋኖን በትዕግስት እንጠብቀው፣ ከህወሓት ጋር ቢሰራም ማሸሻ ያዋጣም። ዶክተር በለጠ ሞላ ናቸው ያሉት። በጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በፊት በይፋ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ ከኤንቢሲ ቴሌቪዥን ጋር ሰፊ ቃለ መጠይቅ አድርገዋል። ህልውናው አጠራጣሪና ቅርቃር ውስጥ እንዳለ የሚነገርለት አብን በሊቀመንበሩ በኩል ስለ አማራ ክልሉ ግጭት ያልተጠበቀ የተባለ አቋም አራምዷል። ያልተጠበቀ የተባለው ከመንግስት ጋር አብሮ መስራቱ ብቻ ሳይሆን የፋኖ ኃይሎችን ከዚህ ቀደም በከፊል ከህወሓትና ኤርትራ ጋር እየሰሩ መሆናቸውን ደርሼበታለሁ በሚል ፈርጆት እንደነበረና አሁን ይሄ ፍረጃ ቢኖርም የድርድር አማራጮችን መግፋት ግን አዋጭ አይደለም የሚል መከራከሪያ በዶክተር በለጠ በኩል ማቅረቡ ነው። ዶክተር በለጠ ሞላ ከህወሓትና ኤርትራ ጋር እንደሚሰራ መረጃ የለም፣ ነገር ግን ከወያኔ በላይ ኃጢአት የሰራ ድርጅት የለምና የድርድር በሩን ዝግ አናድርገው ሲሉ ነው የሞገቱት። ምክንያቱ ደግሞ መሃል ያለው ህዝብ በዚህ የትርክትና የፍረጃ ልዩነት ሳቢያ ቀስ በቀስ እየደቀቀ ነው ሲሉ መልሰዋል። በለጠ አንዳንዶቹ የፋኖ ኃይሎች በህወሓት ድጋፍ የሚደረግላቸው ሊሆን ይችላሉ፣ ነገር ግን የህዝቡን ተገቢ ጥያቄዎች ይዘው የተነሱም አሉ። ህዝቡ ተጎሳቆለ ይበቃል ማለት ግን እነዚህ ታጣቂዎች ተገቢነት ያለው ጥያቄ የላቸውም ማለት አይደለም ሲሉ አክለዋል። ህዝቡ በዚህ ሁኔታ ውስጥ በፍጹም መቀጠል የለበትም የሚሉት በለጠ ከአንዱ ምርጫ እስከ ሌላኛው ድረስ በግጭት ውስጥ የዘለቀው ህዝቡም እፎይታ ባላገኘበት ሁኔታ ቀጣይ ሂደቱ አስቸጋሪ ይሆናልም ብለዋል። ይሄ ጦርነት እንዲቆም የተጀመሩ የሰላም ጥረቶች ብሔራዊ ምክክር የመሰሉ መድረኮች ሁሉንም ኢትዮጵያዊ በእኩል የሚያስተናግድ ነውና ተቀበሉ ሲሉም ነው የሞገቱት። እኛም ከዚህ ጦርነት ጀርባ ሆነው ኢትዮጵያ እንድትዳከም የሚሰሩ ኃይሎችን ተንኮል በተመለከተም ህዝባችን ግልጽ መረጃ እንዲኖረው መስራት አለብንም ብለዋል። በክልሉ መግባት መውጣት ብቻ አስቸጋሪ መሆኑ ሳይሆን ኢኮኖሚውም እጅግ የተጎሳቆለ ሆኗል። አቅም ያላቸው ነጋዴዎችና ባለሀብቶች አማራ ክልልን ለቀው መውጣት ብቻ ሳይሆን የመመለሳቸው ነገርም አሳሳቢ እየሆነ ነው ያሉት የፓርቲው ሊቀመንበርና የሳይንስና ኢኖቬሽን ሚኒስትሩ ዶክተር በለጠ ሞላ ወያኔ ሲሉ የጠሩትን ህወሓትን አማራ ላይ ጄኖሳይድ ፈጽሟል፣ ፋኖ ከሻቢያና ከወያኔ ጋር እየሰራ ነው፣ ሀቃችን ተቀምጦ ተሸንፈናል፣ መንግስት በአማራ ክልል የሰራው ስህተት አለ የሚሉና መሰል ጉዳዮችን በቃለ መጠይቁ ላይ አንስተዋል። የአማራ ክልል ቀዮች በተኩስ እየተናጡ ነው፣ ተማሪዎችም ከትምህርት ገበታ ርቀዋል የሚሉና መሰል ጦርነቱ እያስከተላቸው ያሉትን ቀውሶችን ዘርዝረው በክልሉ ያለው ሁኔታ ከሚታሰቡ በላይ አሳሳቢ እንደሆነ ገልጸዋል። ለውጡ ከመጣበት ጊዜ አንስቶም ክልሉ እንዲተራመስ ያልታወቀ አካል ሲሰራ ነበር ብለው ወቅሰዋል። ለአብነትም የሰኔ 15ቱን ክስተት አንስተዋል። በዚያው ክስተት ተነሳስተው ወደ ትጥቅ ትግል የገቡ መኖራቸውንም ጠቅሰዋል። አሁን ላይ ህዝቡ ሁለንተናዊ ቀውስ ውስጥ ነው፣ ከዚህ በላይ መቀጠል አይችልም፣ ተፋላሚዎችም ሌላ መፍትሄ መፈለግ አለባቸው ብለዋል። በጠቅላይ ሚኒስትር አብይ አህመድ የተሾሙት የአብን ሊቀመንበሩ በለጠ ሞላ በዚህ ቃለ መጠይቃቸው ሌላኛው ያነሱት ጉዳይ ፋኖም ከህወሓትና ሻቢያ ጋር ጀምሮታል ስለተባለው ግንኙነት ነው። በአሁኑ ወቅት የፋኖ ተዋጊዎች ከህወሓትም ሆነ ከኤርትራ መንግስት ጋር እየሰሩ ስለመሆናቸው ከመረጃ ውጪ ማስረጃ ባይኖርም በለጠ ሞላ ግን በክልሉ ግጭት ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ሁኔታ የሚፈታበትን ሁኔታ አወሳስቦታል ይላሉ። አንዳንድ የፋኖ አደረጃጀቶች ከሻቢያና ወያኔ ጋር እየሰሩ ነው መረጃ አለን። ሁሉም ፋኖዎች አይደሉም፣ አንዳንዶቹ ግን እየሰሩ ነው። እነዚህ ኃይሎችም ጦርነቱን እንዲቋጭ አይፈልጉም። በዚህም የክልሉን ቀውስ ለመፍታት ውስብስብ አድርጎታል በማለት አብራርተዋል። እንዲህ ያለ ነገር እንዲፈጠር መሆኑ የኛ ስህተትና ሽንፈት ነው ሲሉም ጣታቸውን ወደ ራሳቸውና ወደ መንግስት የጠቆሙት ሚኒስትሩ ተሸንፈናል፣ እንዲህ ያለ እድል መፈጠር አልነበረበትም፣ መንግስት በክልሉ እንዲህ ያሉ ነገሮች ከመከሰታቸው በፊት ምልክቶች ሲታዩ በሆደ ሰፊነት ተቀብሎ ሌላ ክፍተት እንዳይፈጠር መስራት ነበረበት ሲሉ በአሁኑ ወቅት ፋኖም ከትህነግና ሻቢያ ጋር እንዲሰራ ያስገድደው የመንግስት ስህተት እንደሆነ አምነዋል። ዶክተር በለጠ ሞላ ወያኔ ሲሉ የጠሩት የህወሓት ወይም የትህነግ ኃይል በአማራም ጄኖሳይድ ፈጽሟል ብለዋል። ከዚህ ኃይል ጋር በአሁኑ ሰዓት መስራት ታሪካዊ ስህተት ነው ሲሉ ገልጸዋል። ደብረሲና ድረስ ሲገድልና ሲዘርፍ ጄኖሳይድን ከፈጸመ አካል ጋራ መንግስት ቁጭ ብሎ
ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለት ነው የወቀሱት። አፋሕድ የተሰኘው የፋኖ ድርጅት መሪ የሆኑት አቶ እስክንድር ነጋም እንደ ዶክተር በለጠ ሞላ ሁሉ ከትህነግ ጋር መስራት ሞት ነው ሲሉ መወንጀላቸው ይታወቃል። አቶ እስክንድርም ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ ነበር ለጀርመን ድምጽ ራዲዮ የተናገሩት። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ጋር ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው አልሸሸጉም። የመንግስት ሹመኛ የሆኑት የአብን አመራሩ ዶክተር በለጠ ሞላም ከወያኔ ጋር መስራት ሞት ነው ያሉ ሲሆን በተመሳሳይ የፋኖ አመራሩ እስክንድር ነጋም በፍጹም ከህወሓት ጋር አንሰራም ሲሉ አቋማቸውን አሳውቀዋል። የኢትዮጵያ ፌዴራል ፖሊስ በቲክቶክ ፕላትፎርም ከመስመር ያለፈ እውቅና ለማግኘት የሚንቀሳቀሱ ወጣቶችን በቁጥጥር ስር እየዋለ ነው። 5ቱ ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው በቁጥጥር ስር የዋልኩት ብሏል የፌዴራል ፖሊስ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብና ባህል መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር ከዋሉበት የወንጀል ጉዳይ ጋር በተያያዘ ነው ብሏል ፖሊስ በዚህ መግለጫው። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይም የወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የጀመርኩትን ምርመራ አጠናክሬ እቀጥላለሁ ሲል ፖሊስ አስታውቋል። ጥንቅራችን እንደቀጠለ ነው። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ሌላኛው ጉዳያችን እናምራ። ኢትዮጵያ አሳሳቢ ወደ ተባሉ ምድብ የገባችበት መዝገብ። ኢትዮጵያ በዘንድሮ የአውሮፓውያን ዓመት የዓለም አቀፉ የድንበር የለሽ ጋዜጠኞች ቡድን የዓለም የፕሬስ ነጻነት ምዘና በጣም አሳሳቢ ወደ ተባሉ ምድብ ገብታለች። በድርጅቱ የፕሬስ ነጻነት ምዘና ኢትዮጵያ ከመቶ ከተያዘው ነጥብ 36.92 በማግኘት ከ180 ሀገራት 145ኛ ደረጃ ላይ ተቀምጣለች። ሀገሪቱ ባለፈው ዓመት በፕሬስ ነጻነት ምዘና 141ኛ ደረጃ ተሰጥቷት የነበረ ሲሆን ከአምናው አንጻር ዘንድሮ በ5 ደረጃዎች ወደ ታች ተንሸራታለች። በዘንድሮ ምዘና ከ5ቱ አመላካቾች ውስጥ በጸጥታ አመላካች ኢትዮጵያ ያገኘችው ዝቅተኛውን 157ኛ ደረጃ ነው። በማህበራዊ አመላካች ደግሞ 146ኛ እንዲሁም በፖለቲካ አመላካች 139ኛ ደረጃን ይዛለች። ድርጅቱ ሰሞኑን ባወጣው የዘንድሮ የአውሮፓውያን ዓመት የዓለም ሀገራት የፕሬስ ምዘና ሪፖርቱ ኢትዮጵያ ባለፉት ዓመታት በፕሬስ ነጻነት ያስገኘቻቸው መርታዎች ተቀልብሰዋል ብሏል። ወደ ሌላኛው መረጃችን እንለፍ። በኦሮሚያ ክልል ምዕራብ ሸዋ ዞን የኤጀር ሰለፎ ወረዳ አቃቢ ሕግ የሆኑት ሽብሩ ጉታ ባሳለፍነው ሰኞ ህዳር 29 በታጣቂዎች ታግተው እንደተወሰዱ የኦሮሚያ ክልል አቃቢያን ሕግ ማህበር ባሰራጨው መረጃ አስታውቋል። አቃቢ ሕጉ በዕለቱ ከቱሉ ቦሎ ከተማ ወደ ስራ ቦታቸው ጊንጪ ከተማ በተሽከርካሪ በመመለስ ላይ ሳሉ በታጠቁ ኃይሎች ታፍነው መወሰዳቸውን እንዳረጋገጠም ማህበሩ ጠቁሟል። አቃቢ ሕግ ሽብሩ ማየት የተሳናቸው መሆናቸውን የጠቀሰው ማህበሩ በአቃቢ ሕጉ ላይ የተፈጸመው እገታ በህግም ሆነ በሞራል አስነዋሪና ተቀባይነት የሌለው ድርጊት ነው በማለት ኮንኗል። አቃቤ ሕግ ሽብሩን ያገታ አካል በአስቸኳይ እንዲለቃቸው ማህበሩ ጠይቋል። ከቅርብ ጊዜያት ወዲህ በክልሉ አቃቢያን ሕግ ላይ ታጣቂዎች እየፈጸሟቸው ያሉት የእገታ ድርጊቶች እንዲቆሙም አሳስቧል። አዲስ አበባ በ2025 የቤት ኪራይ በጣም ውድ ከሆኑባቸው የአፍሪካ ከተሞች መካከል አንዷ ሆናለች። አዲስ አበባ በፈረንጆቹ 2025 መገባደጃ ከፍተኛ የቤት ኪራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል መመደቧን ቢዝነስ ኢንሳይደር ዓለም አቀፍ የኦንላይን ዳታቤዝ የሆነው የኑምቤኦ መረጃን ዋቢ በማድረግ ዘግቧል። ቢዝነስ ኢንሳይደር አፍሪካ በዘገባው የአዲስ አበባ ከተማ የኪራይ መረጃ ጠቋሚ 22 ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃም 202ኛ ላይ ተቀምጣለች። በዚህም መኖሪያ ቤት ተከራዮች በአህጉሪቱ በጣም ውድ ከሆኑ ከተሞች መካከል አንዷ እንድትሆን አድርጓታል ብሏል። ከአዲስ አበባ በመቀጠል የደቡብ አፍሪካዋ ኬፕ ታውን ከተማ የኪራይ መረጃ ጠቋሚ 21 ወይም ዓለም አቀፍ ደረጃዋ 218 ሆኖ ተመዝግቧል። ኪጋሊ ደግሞ በ16 የኪራይ መረጃ ጠቋሚ ከዓለም አቀፍ ደረጃ 264ን በመያዝ ተቀምጣለች። ቢዝነስ ኢንሳይደር እንደዘገበው ከሆነ በዚህ ዓመት የቤት ኪራይ ዋጋ መጨመር በአፍሪካ ከተሞች ለሚኖሩ ነዋሪዎችም ፈተና ሆኖባቸዋል። ከፍተኛ የመኖሪያ ቤት ወጪዎች ግለሰቦችና ቤቶች
ተጓዦችን ራቅ ወዳለ የከተማ ዳርቻዎች እንዲዘዋወሩ እያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪዎችን መጨመር፣ የጉዞ ጊዜን ማርዘምና ምርታማነትን መቀነስ ያስከትላል ብሏል። በተለይም በዝቅተኛና መካከለኛ ገቢ ያላቸው ቤተሰቦችም በእጅጉ ተጎድተዋል ሲልም አክሏል። ወደ ሌላኛው ጉዳያችን እናምራችሁ። የሳውዲ አረቢያው አልጋ ወራሽ ለፕሬዝዳንት ኢሳያስ የሰጡት መተማመኛ። ፕሬዝዳንት ኢሳያስ አፈወርቂ በሪያድ አልያማማ ቤተ መንግስት ከልዑል አልጋ ወራሽና ጠቅላይ ሚኒስትር መሐመድ ቢን ሳልማን ጋር በሁለትዮሽ ግንኙነትና በሌሎች የሁለቱም ሀገራት ጠቃሚ ጉዳዮች ላይ ሰፊ ውይይት ማድረጋቸው ታውቋል። ሞቅ ያለ ነበር በተባለለት በዚህ ውይይት በሁለቱ ሀገራት ታሪካዊ ወንድማማችነት ግንኙነትን ማጠናከር ላይ ያተኮረ ነበር ተብሏል። እንደዚሁም የሁለትዮሽ ኢኮኖሚያዊ ትብብራቸው ማስፋት በሚቻልባቸው እድሎች ዙሪያ መክረዋል ነው የተባለው። ቀጠናዊ ጉዳዮችን በተመለከተ ሁለቱ መሪዎች የተለዋወጡት ሀሳብ በዚህ ሰዓት በናይል ተፋሰስና በአፍሪካ ቀንድ በተፈጠሩ ክስተቶች ዙሪያ ነው። እንደዚሁም ውይይቱ በቀይ ባህርና በአረብ ባህረ ሰላጤ ወቅታዊ ሁኔታ ላይ ያጠነጠነ ነበር ተብሏል። ሁለቱ ወገኖች በእነዚህ ሁሉ አህጉራዊ ጉዳዮች ላይ የሳውዲ አረቢያን ተገቢ ሚና በተመለከተ ተወያይተዋል። ፕሬዝዳንት ኢሳያስ ቀደም ባሉት ጊዜያት በእነዚህ ጉዳዮች ዙሪያ የሳውዲ አረቢያ ሚና በምንጠብቀው መልኩ አልነበረም ብለዋል። እናም የሳውዲዎች ሚና ቢጨመርበትና ቀጠናዊ ሰላምና መረጋጋትን ማስፈን ከተቻለ ዘላቂነት ላለው የኢኮኖሚ እድገት ቅድመ ሁኔታ ነው ሲሉ መማጸናቸው ተሰምቷል። በዚህ ረገድ ፕሬዝዳንት ኢሳያስ ሳውዲ አረቢያ ለሰፊው ቀጠና በተለይም ለአፍሪካ ሰላምና መረጋጋት ከፍተኛ አስተዋጽኦ ማድረግ አለባት ሲሉ መጠየቃቸው ተሰምቷል። ልዑል አልጋ ወራሽ መሐመድ ቢን ሳልማን በበኩላቸው በእነዚህ ሁሉ ወሳኝ ቀጠናዊ ጉዳዮች ላይ ለበለጠ ጥልቅ ምክክር በቅርቡ ወደ ኤርትራ የልዑካን ቡድን እንደሚልኩ አስታውቀዋል። በዚህ ውይይት የውጭ ጉዳይ ሚኒስትር ኦስማን ሳሌህ፣ የኤርትራ ጉዳይ ፈጻሚ ወይኒ ገረዝጌር፣ የሳውዲ የውጭ ጉዳይ ሚኒስትር ፋይሰል ቢን ፉርሃን፣ የብሔራዊ ደህንነት አማካሪ ዶክተር ሙሳን ቢን መሐመድ አልባይንና በኤርትራ የሳውዲ አምባሳደር ሙሻኤል ሐምዳን ኤልሮይኩን ተሳትፈዋል። በመጨረሻም በሰሜን ተራሮች ብሔራዊ ፓርክ የሚስተዋሉ ህገወጥ ተግባራትን ሙሉ ለሙሉ ማስቆም አልተቻለም ተባለ። በየዕለቱ ለጉብኝት ወደ ሰሜን ተራሮች ብሔራዊ ፓርክ የሚመጡ ቱሪስቶች ቁጥር እየጨመረ ቢመጣም ፓርኩ ህገወጥ ተግባራት የሚከናወንበት መሆኑን የፓርኩ ጽሕፈት ቤት አስታውቋል። የፓርኩ ጽሕፈት ቤት ተወካይ አቶ መልካሙ ላቀው እንደተናገሩት በፓርኩ ውስጥ ከህገወጥ ሰፈራ ጋር በተያያዘ ያሉትን ችግሮች ለመፍታት በተደረገው ጥረት እንዲህ ያለው ድርጊት አሁን ላይ ቀንሷል። ይሁን እንጂ ሰዎች ከብቶቻቸውንና የቤት እንስሳቶቻቸውን ወደ ፓርኩ በማስገባት ስፍራውን ለግጦሽ እንዲውል እንደሚያደርጉ ተናግረዋል። በፓርኩ ውስጥ ቀደም ካሉት ጊዜያቶች አንስቶ የሰፈሩ ከ200 በላይ አባወራዎች እንዳሉ የተናገሩት ተወካይ ኃላፊው በቦታው ላይ ምንም አይነት ጫና እንዳያሳድሩ የማድረግ ስራዎች እየተከናወኑ እንደሚገኙም ገልጸዋል። ነገር ግን የፓርኩን ደህንነት ሙሉ ለሙሉ ለመጠበቅና ለጉዳዩ ዘላቂ መፍትሄ ለማምጣት በሚመለከተው አካል በኩል ወደ ሌላ ቦታ መዘወር እንደሚኖርባቸው አስገንዝበዋል ሲል ብስራት ራዲዮ ዘግቧል። ከዚህ ድርጊታቸው እንዲቆጠቡ የማድረግ ስራ እየተሰራ መሆኑን አቶ መልካሙ ገልጸው ይህንን ለመከላከል ለማህበረሰቡ እየተደረገ ያለው የግንዛቤ መፍጠር ስራ ተጠናክሮ ቀጥሏል ብለዋል። የፓርኩ አዋሳኝ በሆነው በጃና ሞራ ወረዳ በሚገኙ አጥገባና ድብል ቀበሌዎች ከአጋር አካላት ጋር በመቀናጀት ከ750 በላይ የህብረተሰብ ክፍሎች የግንዛቤ ማሳደግ ስራ መከናወኑ ተገልጿል። ለዚህ ዓላማ በተዘጋጀው መድረክ ፓርኩ ተጠብቆ ከቆየ ለቱሪስት መዳረሻነት በሚኖረው ፋይዳና ከዋሊያ ጋር ተያይዞ የሚኖረውን ዳራን በማንሳት ውይይት ተካሂዷል። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።